በሀይሚና በብሩክ መሀል ጥሩ ነገር ሰምተን አይተን ሳንጨርስ ዛሬ ሀይሚ አስደንጋጭ ነገር ይዛ መጣለች። ብሩክ የሰጣትን ለዛውም ትልቅ ትርጉም ያለው የእውነት አይደለም ዓለም ላይ አይደለም ኢትዮጵያ ውስጥ ዓለም ላይ ራሱ ታይቶ የማይታወቅ ደስ የሚል ድንቅ የሆነ ትልቅ ሰርፕራይዝ ነበር ያደረጋትና በአይነቱ ለየት ያለ ከሁሉም የተለየ ትርጉም ያለው የተለየ አይነት ጊፍት ነበር የተሰጣትና ዛሬ ላይ ግን ሀይሚ ቀለበቱን አውልቀዋለች ማለት ነው። እኔ አሁን ጀምሬ መታሰር አልፈልግም። ቀለበት አደረግኩኝ ማለት እዚህም እዛም ማለት አልችልም እና ቪዲዮም ለመስራት ፎቶም ለመነሳት እየከበደኝ ነው። ስለዚህ ይህንን ቀለበት ከእጄ ላይ ማውለቅ አለብኝ፣ ለብሩክ መስጠት አለብኝ። ለብሩክ ከሰጠውት እኔ ሊቆጣኝ እስከ መማታት ሊደርስ ይችላል። ስለዚህ አንተ እባክህን አደርስልኝ ወይም ደግሞ ስጥልኝ ብላ ቀለበቱን ከጣቷ ላይ አውልቃ ለሚኪ ሰጠዋለች ማለት ነው። ሚኪ እንግዲህ እጅግ በጣም አስደናቂ አስገራሚ በጣም ልብ የሚነካ መልስ ነበር የመለሰላትና ብሩክስ ዛሬ የት ገባ? ሀይሚም ብሩክም ዛሬ በተለያየ ሰው ቪዲዮ መጠዋል፣ በሌላ ሰው ቤት ማለት ነው። እኔ በእነሱ ቤት ነበር ስጠብቃቸው የነበረው። በአጠቃላይ ምን ተፈጠረ? ስለ ቀለበቱም እንዲሁም ደግሞ ከትንሱ ጋር የተገናኘ አንድ ያየሁት ነገር ነበረ እና ትንሱና ሀይሚ የሆነ ያገናኛቸው ነገር አለ። ብዙ ሰዎችም እሱን እየተናገሩ ይገኛሉ። ስለ እሱም የማወራላችሁ ይሆናል። ብሩክም ቅድም ከበድ ያለ ትልቅ መልእክት አስተላልፏል። ልብ የሚነካ ንግግር አድርጓል። ብዙዎቹም እንግዲህ እየተሯሯጡ ይገኛሉ። ስለ እሱም የማወራላችሁ ይሆናል። በቅድሚያ እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች በያላችሁበት ሰላምና ፍቅር እመኝላችኋለሁ። የኔ ምርጦች የጨረቃ ፋሚሊዎች፣ ሌሎቻችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን እዩ። እንግዲህ ኢትዮጵያ ውስጥ ብቻ ሳይሆን ብቻ አብዛኛውን አንዳንድ ሰዎች ቀለበት ሲደረግላቸው ሴቶች ማለት ነው ቀለበት አደረጉ ማለት በቃ እንደታሰሩ እስር ቤት እንደገቡ፣ ቀለበት ብቻ ሳይሆን ሰርግንም ያህል ደግሰው ተጋብተው ተፈቃቅደው ካገቡ በኋላ እስር ቤት የሚያደርጉት የሚያስመስሉት ነገር አለ። በእርግጥ ትዳር አልጋ ባልጋ አይደለም፣ ኑሮ አልጋ ባልጋ አይደለም። ወደዚህ ምድር ስትመጡ ብዙ ነገሮች ያጋጥሟቸዋል፣ ብዙ ፈተናዎች አሉና ግን ደግሞ ያንን ፈተና ተቋቁሞ ተቻችሎ መኖር ማሸነፍ ሲቻል ነው በቃ ኑሮም ትዳርም የሚባለውና ፈተና እንዳይነካኝ፣ ችግር እንዳይነካኝ፣ ማጣት እንዳይነካኝ ምናምን ብለን ፈርተን ወይም ዘለን የምናልፈው ላይፍ የለምና እና አንዳንዱ ሰዎች እንዳልኳችሁ በተለይ አንዳንድ ሴቶች የእውነት ለመናገር እንደዚህ ቀለበት ማድረግ ይፈራሉ። አንዳንዶቹ ደግሞ በተቃራኒው በጣም በጉጉት ያችን ቀን የሚጠብቋት የሚፈልጓት ቀን ትሆናለች። በቃ ቀለበት የተደረገላቸውን ቀን መቼም በህይወታቸው የማይረሷት በጣም የደስታቸው ቀን ትሆናለች እና ሌሎቹ ደግሞ ቀለበት አደረገልኝ በቃ አንድ ወንድ ብለው ሲያስቡ በቃ እንደታሰሩ ሌላ ወንድ ጋር መሄድ እንደማይችሉ ሌሎች ወንዶች እነሱ አጠገብ እንዳይደርሱ ይሆናሉና እንደዛ ብለው ስለሚያስቡ ደስ የማይላቸው አሉ። ማለት የሆነ ደስ ብሏቸው ቀለበቱን ካረጉት በኋላ ራሱ ደስተኛ የማይሆኑበት ጊዜ አለ። ባጭሩ አንዳንድ ሰዎች እንዲህ ቀለበት አስራችሁ ምናምን እኔን ራሱ ብለውኛል። እግዚአብሔር ምስክሬን ነው የምላችሁ። የሆነ ስነግራችሁ እኔ ቀለበት ተደርጎልኛል። ፎቶውን ገብታችሁ ማየት ትችላላችሁ። ፖስት አርጌዋለሁኝ እና ምንድን ነው ዛሬ ጀምረሽ የምትታሰሪው? ምን ያደርግልሻል? እሱ እንደፈለገ ሊሆን አንቺ እንዴት ቀለበት አድርገሽ ትሄጃለሽ? ይሄ እኮ ጥሩ አይደለም፣ አውልቂው ምናምን ብለውኝ ሁላ ነበረና በጣም እስክገረም ድረስ እኔ ግን እችን ቀን እችን ሰዓትና ደቂቃ በጣም በጉጉት ስጠብቃት ነበር። የኔ የሆነውን ሰው በህይወቴ እስካገኝ ጥሩ የህይወት አጋሪ የሚሆን ሰው ስፈልግ ነበረና ያን ሰው ሳገኝ ደግሞ ደስ ብሎኝ ልቀበል ይገባል እንጂ እግዚአብሔር ይመስገን እንደውም ቤተክርስቲያን ላይ ነው ቀለበት የተደረገልኝ። ቅዱስ ገብርኤል ቤተክርስቲያን ሄደንና በጣም ማረሳው ደስ የሚል ጊዜ ነበርና አንዳንድ ሰዎች እንደዛ ይሏቸዋልና ትዳር፣ ፍቅር፣ ቀለበት ቀልድም አይደለም፣ እስር ቤትም አይደለም። እግዚአብሔር ለመረቀው ለወደደው ነው ይሄ ነገር የሚደረግለትና ብታከብሩት ብትወዱት የተሻለና ጥሩ ነገር ነው ብዬ ነው የማስበውና ሀይሚ ይዛ የመጣችው ሀሳብ በጣም የሚደነቅ የሚበረታታ ነገር ነው። ከዛ በላይ ደግሞ የሚኪ መልስ በጣም በሚገርም ሁኔታ ልቤን ነክቶታልና ሀይሚ እንግዲህ ደስ በሚል ሁኔታ ያው ወርቅም በመሆኑ በጣም ከሚባለው በላይ ደስተኛ ሆና ነበረ። ከዛም ባሻገር ደግሞ መስቀል ነው አይታችሁት ከሆነ ቀለበቱንና ሄዳ ለሱ ፊት ለፊት ሄጄ መስጠት አልፈልግም ወይም ደግሞ አልችልም፣ ይቆጣኛል፣ ይመታኛል ሁላ ስለዚህ አንተ ስጥልኝ ነው እያለችው የምትገኘው።
በአጠቃላይ ብሩክ ነው የላካት። ይሄ ነገር ያው አስተማሪ ነገር ነው ታውቃላችሁ። ሀይሚ ፕራንክም ይዛ ትምጣ ቀልድም ይሁን ምንም ይሁን ስታመጣ ላይክ በጣም አስተማሪ ነገር ነውና በጣም በቃ የውስጤን አውጥቼ እንድናገር ያደርገኛል። በቃ ሀይሚ ይዘው የምታመጣው ሀሳብ በጣም አስተማሪ ነገር ነው ብዬ ስለማስብ ነውና አንዳንዴ የኔን ህይወትም እየጨመርኩ እየቀላቀልኩ ነው ማወራላችሁ ትማሩበት ዘንድ ይሆናል ብዬ ስለማስብ ማለት ነውና ሚኩ ግን ሞቴን እመርጣለሁ ነው ያላት ባጭሩ። በቃ ይሄን ነገር ማድረግ አልፈልግም፣ ምክንያቱም እኔ እሱም አንቺም በቃ የሆነ እንዲደብራችሁ አልፈልግም። ስለዚህ በቃ ይሄን ነገር ማድረግ አልችልም እባክሽ አላት። እንደው ለሰከንድ ራሱ ማለት ነው ከእጇ ላይ እንድታወልቀው ራሱ አልፈቀደላትም። በቃ አርጊውና ቀለበቱን እናውራ በቃ ነው ያላት እንድትረጋጋ ማለት ነውና እዚህ ድረስ ነው በቃ የሰጠው ትርጉም። የእውነት ብሩክ ራሱ ለሀይሚ ሲሰጣት የሆነ አስቦበት የነበረው ስሜት አለ፣ አስቦበት የነበረው የሆነ እቅድ አለ ወይ ደግሞ ትርጉሙ የእውነት ለመናገር በቃ ከብሩክ በላይ ሚኪ የገባው ይመስለኛል። እግዚአብሔርን ነው የምላችሁ። እምነቱን እኮ ነው የሰጠሽ። ይሄ ማለት ምን ማለት እንደሆነ ታውቂያለሽ ምናምን ብሎ በጣም ነው የተቆጣትና በአጠቃላይ በቃ ምንም በቃ የማያዳግም መልስ ነው የመለሰላት። እኔ ሞቴን መርጠዋል አላደርገውም ማለት ሞቴንም ነው መመርጠዋልና በጣም የሚገርም ነገር ነው። ሀይሚዬም ቡቡም በጣም መልካም ሰዎች ናቸው፣ እግዚአብሔር ይመስገን። እንደሚታወቀው በራሳቸው ቤት ሳይመጡ ሲቀሩ በሌላ ሰው ቤትም ደግሞ ከቻሳ ይላሉ። ሀይሚ ለብቻ ብሩክ ለብቻ፣ ከዛ ደግሞ ሁለታቸውም አንድ ላይ ሆነው በጣም እንደ አብርሽ የእውነት እኔ እንደ አብርሽ እንዲሆኑ ፈልጋለሁ። በእውነት አብርሽ ለስንት ሰው ቻናል እንደከፈተ ስንት ሰዎችን እንዳበረታታ ታውቃላችሁና ሀይሚ ብሩክም አድርገውታል። ግን ይበልጥ ደግሞ ከዚህ በላይ በቃ ቡታጅራ በጣም የምወዳችሁ ማከብራችሁ፣ እርስ በእርስ መደጋገፋችሁ፣ መተባበራችሁ፣ በቃ መረዳዳታችሁ በጣም ይለያል። በቃ እግዚአብሔርን እንደው ጎንደርም ሌሎች አካባቢዎቹ መቀሌም እንዲሁም ደግሞ በቃ ባህር ዳር ሌላ በቃ የተለያዩ ከተሞች እንዲህ ተጋግዘው ልክ እንደ ቡታጅራ ተጋግዘው ተባብረው ቢሰሩ ወጣቶች ተስፋ በመቁረጥ ራሳቸውን እስከ ማጥፋት አይደርሱም ነበር። ወጣቶች ገንዘብ በማጣት መከራቸውን አይበሉም ነበር እንዲህ ቢተባበሩ። በዩቲዩብ ገንዘብ መስራት ስለሚቻል ማለት ነውና በርቱ፣ ቀጥሉበት። አካባቢያችሁን መጀመሪያ አበልጽጉ፣ አሳድጉ። ከዛ ደግሞ ነገ ከነገ ወዲያ ደግሞ ይቀጥላል። እንደዛ አይነት ነገር ቢኖራችሁ ብትበረቱ ደስ ይለኛልና ሚኪ እንግዲህ ፊልም ሰሪ ነው። በጣም አክቲንግ ይችላል። በጣም ሀይሚንም ብሩክንም የሆነ አክቲንግ አሰርቷቸዋል በጣም በሚገርም ሁኔታ ማለት ነውና ይሄን ልጅ አለማድነቅ ድምጹን ራሱ እንዴት ደስ እንደሚልና አፍላ ፍቅር ላይም እውነት ለመናገር ፊልሙን አላየሁትም፣ ግን ደግሞ እዛም እንደጀመረ አፍላ ፍቅር በጣም ኢትዮጵያ ውስጥ የሚወደድ በጣም ብዙ ሰዎች በጉጉት የሚያዩት ድራማ ነው ወይም ደግሞ ፊልም ነው ማለት ነው። እኔ በእርግጥ በፊት ነበር ስከታተል የነበረው። ከዛ ግን ኢትዮጵያ ስትገቡ ብዙ ነገሮች ይቀያየራሉና አለመቻች ሲለኝ አቁሜው ነውና ለማንኛውም ሀይሚ ሚኪን ለማበረታታት ወንድሜ ነው በማለት እንግዲህ እስከ ማልቀስ ደርሳለች ነገራችን ላይ እና በጣም ነበር የደነገጠው። ኧረ በጣም ነው የተጨነቀው ነበር። መጨረሻ ላይ ግን ያው በጣም በመልካምነቱ እሷም ተደንቃ ተገርማ እንዲሁም ደግሞ እሱም በሚገርም ሁኔታ ከሀይሚ ያው እሱን ለማበረታታት እሱ ቤት ነው ቪዲዮ የሰራቸው። ብሩክም ልክ እንደ አባቱ እንደሚያዩ በጣም መልካም ለሱ መልካም ሰሪው በጣም ጥሩ ነገር የሚያግዘው ልጅ እንደሆነ ተናግሯል። አባቢ ልበለው ላይ ያላት ነበረ። ለማንኛውም መልካምነት ለራስ ነው። ነገ ደሞዙ ነው ይከፈላችኋል። መልካም ያደረጋችሁት ነገር ከፊት ለፊታችሁ ጥሩ ነገር ሆኖ ታገኙታላችሁና ደግነት ለራስ ነው። ሁሉም የዘራው ነው የሚያጭደው። ክፉም ዘራችሁ ጥሩም ዘራችሁ እንደዘራችሁት ነው። መቼስ ጨው ዘርታችሁስ እንዲያት ተጠብቁም አይደል? እንደዚሁም መጥፎ ነገር እየተናገራችሁ መጥፎ ነገር እያደረጋችሁ ጥሩ ነገር ይገጥመኛል ተብሎ አይታሰብም። ኤኒዌይስ ግን በጣም ደስ የሚል ነገር ነው ያየነው። አስተማሪ ነገር ነው። ቀለበት ማድረግ መታሰር አይደለም። የታደሉት እድለኞች ናቸው ቀለበት የሚያደርጉት። እኔ አሁን ደስ ይለኛል። ከጣቴ ላይ የሆነ መንገድ ሄጄ ነበረ ስለ እኔ ታሪክ ስነግራችሁ እየመጣው እያለ ቀለበትሽን አውልቂ፣ ቀለበት ካለሽ እንደዚህ ይወስዳሉ መንገድ ላይ ዘራፊዎች አሉ፣ ሌቦች አሉ ተብዬ እንኳን ማለት ነው ቀለበቱን ለማውለቅ በጣም ነው የፈራሁት። ደግሞ በጣም የምታምር ብዙ ሰው የሚቀናባት በጣም ቆንጆ የሆነች ቀለበት ነች የተደረገልኝና እንደ እግዚአብሔር ፈቃድ ሆኖ ደግሞ የጋብቻ ቀለበቴን ደግሞ የማሳያችሁ ይሆናልና ይሄ የፕሮሚስ ወይ ደግሞ የቃል ኪዳን ቀለበት ነው የተደረገልኝና ብቻ ደስ የሚል ስሜት አለው ለማለት ነው። ይህንን ነገር ሴቶች ያላደረጋችሁ አድርጋችሁ እዩት። ደስ የሚል ስሜት አለውና ሀይሚዬ ደግሞ ትልቅ ትርጉም ያለው ቀለበት ነው። እኔ ራሱ እስኪገርመኝ እስኪደንቀኝ በቃ ያደረገላት ቀለበት የሚለይ ነው። በቃ የሚያሸልመው የሚጨበጨብለት ቀለበት ነውና
ሀይሚን በጣም ደስተኛ እንደሆነች ጓደኞቻቸውን በዙሪያቸው ያሉ ሰዎችን በጣም ደስተኛ እንደሆኑ ተመልካች ከእናንተ በፊት ቀድሞ ነው የሚደሰተው። በነገራችን ላይ አሁን ብሩክ ለሀይሚ ያን ወርቅ ሲሰጣት ምናምን እነሱ እሷ ደስተኛ ሆና ሊሆን ይችላል። ከእሷ በላይ ደግሞ እኛ ደስተኛ ሆነን በጣም ብዙ ነገሮችን ስናስተላለፍ ስንናገር ነበረና ሀይሚዬ ክፉ አይንካሽ። አሁንም ጥሩ ነገር ላንቺ እንመኝልሻለን። ከዚህ በላይ የሚገባሽ ልጅ ነሽ። ብሩክን በጣም ምርጥ ሰው ነህ። ለማንኛውም ግን የዛሬው ቪዲዮ ይህንን ይመስል ነበረ። ሚኩንም እናበረታታው። ወጣቶች ተስፋ በመቁረጥ የራሳቸው ላይ ያልሆነ ውሳኔ ከሚወስኑ ያልሆነ ነገር ከሚያደርጉ አለንላችሁ ልንላቸው ይገባል። እሱም የሚሰራ በጣም ጎበዝ ልጅ የሚሯሯጥ ልጅ ነው። ቁጭ ብሎ የሆነ ያልሆነ ነገር የሚል አይደለም። ስለዚህ እናበረታታው፣ እናግዘው፣ እንደግፈው። በሀይሚ ስም ሀይሚን ሳይ ሩጬ ነው የገባሁትኝና በቤታቸው ሳጣቸው እዚህ መጣው ደግሞ አይቻቸዋል። እዚህ መጣ አይቻታለሁና በጣም ደስ ይላል። ሚኪም ፈጣሪ ይጨምርልህ ካለ ላይ በጣም ጎበዝ ተዋናይ፣ ጎበዝ ድምፁ ራሱ በጣም ደስ የሚልና ብቻ የዛሬ ቪዲዮ ትንሽ አስደንጋጭ ነበረ እና መቼም ቢሆን ከጣትሽ አይውለቅ። ትልቁን ፕሮግራም ደግሞ የምናይ ይሆናል። ብቻ እናንተም ለእኛም እድሜና ጤና ይስጠን እላለሁ። በሌላ ቪዲዮ ተመልሰን ደግሞ የምንገናኝ ይሆናል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ግን እስኪ የሀይሚ ሀሳብ እንዴት አያችሁት? ያመጣችሁ ሀሳብ በረግጥ ያው የብሩክም እጅ አለበት፣ ግን ሀይሚ በደንብ ነው የተወነችበት። በደንብ ነው በቃ ከሱ በላይ አክቲንግ እያደረገች ነበርና የሚኪንስ ሀሳብ እንዴት አያችሁት? መልሱ እንዴት አያችሁት? እስኪ ማብራሪያ ስጡበት። በእርግጥ ያው ስላችሁ በጣም ከባድ ነው። አስቡት እንግዲህ በጣም የምትወዱት ጓደኛችሁ በቃ ለሚወዳት ለሚያፈቅራት ሴት ቀለበት አድርጎላት በቃ ይህን ቀለበት አልፈልግም ወይ ስጦታውን አልፈልግም መልስልኝ ብላ ወይ ደግሞ መልሱለት ብላ ብትሰጣችሁ ወይ ቢሰጣችሁ ምን ታደርጋላችሁ? ይሄ በጣም ከባድ ቻሌንጅ ነው። ለማንኛውም ግን ሚኪ በጣም ጥሩ ልብ እንዳለ ጥሩ አስተሳሰብ እንዳለ ሀይሚ ብሩክ ላንተ እንደሚለፉልህ ላንተ ብርታት አንተ እንድትጠነክር አንተ ትልቅ ደረጃ ላይ እንድትደርስ ከሚለፉልህ በላይ አንተም ለእነሱ ትልቅ ክብር አለ፣ ትልቅ ቦታ አለ፣ ትልቅ የደስታ ስሜት አለ እነሱ አብረው በመሆናቸውና ደስ ይላል። አንተን አለማድነቅ አለማበረታታት አይቻልም። ለማንኛውም ሚኪ በጣም ከምንጊዜውም በላይ በቃ የበለጠ ዛሬ እንድወደው እንዳከብረው በጣም በቃ እኔ አላቅም። የሆነ ይህ ቪዲዮ እኔ የሚገርም በቃ ብሞቴን እመርጣለሁ ሁላ ሲል እምባዬ ሁላ ነው የመጣው። እግዚአብሔርን ነው የምላችሁ። እንደዚህ አይነት ቀን ደግ ልብ ያላቸውን ንጹህ ሰዎችን ያብዛልን እላለሁ። የእናንተን ሀሳብ አስተያየት ደግሞ ጨምሩበት። እወዳችኋለሁ።